በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 19ኛ ተአምር። ሳጥናኤል ከክብሩ ስለመዋረዱ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ቅዱሳን ንጹሐን የሆኑ 10 የመላእክት አለቆች አሉ። እነሱም እጅግ አስፈሪ በሆነ በመለኮት የእሳት ዙፋን አካባቢ ይቆማሉ። ለእኒህም የመላእክት አለቆች ሳጥናኤል የተባለ አንድ መልአክ የበላይ አለቃ ሆኖ ተሾመ። እሱም በእግዚአብሔር ትእዛዝ የመላእክትን ሁሉ ምስጋና ወደ እግዚአብሔር የሚያሳርግ ነው። ይህም የተረገመ ፍጡር መሆኑን እያወቀ ክብሩ ከመላእክት ሁሉ በላይ መሆኑ በመንፈስ ቅዱስ ብርሃንነት ስለተገለጸለት ክብሬን ለሌላ አሳልፌ እንዴት እሰጣለሁ? ለምንስ አመሰግናለሁ? በማለት በልቡ አሰበ። ይህም ሰብሊያኖስ ከእሱ ጋር ያሉትን መላእክት ፈጣሪ እንዳለ የምታስቡ ከሆነ እነሆ ዛሬ እግዚአብሔር በመለኮቱ ያልፈጠረውን ሌላ የመላእክት ፍጥረት እፈጥራለሁ አላቸው። መላእክትም ይህን ነገር በሰሙ ጊዜ ፈጽመው ታወኩ። ይልቁንም ይህን ሰብሊያኖስ በክህደቱ ስለገፋበት እስኪ ፈጣሪ አምላክ አለን የምትሉ ከሆነ ከዚህ ማዕረጌ ያዋርደኝ፣ ከስልጣኔ የሚሻረኝ አላቸው። ዳግመኛም በዚህ በተናገረው ነገር መላእክት እጅግ ታወኩ። የቀደመው ክህደት ሳይበቃው የድፍረት ቃል ተናግሯልና። ይልቁንም ይህ ሁሉ ፈጣሪ እንደመሆኔ መጠን ለእኔ ፍጹም ክብር ምስጋና ይገባኛልና ከኔ በቀር ሌላ ታመሰግኑ ዘንድ አይገባም አላቸው። ይህንንም በሚናገር ጊዜ ከክብሩ ተዋረደ፣ ከማዕረጉ ተሻረ። የእሱ ተከታዮች የሆኑ መላእክት ሁሉ ከእሱ ጋር ከማዕረጋቸው ወረዱ። በዚህም ጊዜ መልአኩ ገብርኤል በየስርዓታችን እንቁም እግዚአብሔርን በመፍራትና በፍጹምነት በልቡና ንጽሕናና በፍቅር ጸንተን እንቆይ በማለት በታላቅ ቃል አሰምቶ ተናገረ። ይህም የሰላም ንግግሩ ማኅበረ መላእክትን አረጋጋቸው። ቃሉን የሰማ ትእዛዙንም የተቀበለ በማዕረጉና በሥርዓቱ ጸንቶ ቆየ። የመልአኩን የገብርኤልን ቃል አልሰማም፣ ትእዛዙንም አልቀበልም ያለ ግን ከክብሩ ተዋረደ፣ ከዲያብሎስ ጋርም ወደቀ። በዚያም ጊዜ ብዙ መላእክት ከየወገናቸው ወድቀው በየአይነቱ በየመልኩ ርኩሳን መናፍስት ሆኑ። ከእነሱም በአየር ተንሳፎ የቀረ አለ፣ በምድርም ላይ የወደቀ አለ፣ እስከ እንጦሮጦስ ድረስ የወረደ አለ። ይኸውም ከጥልቆች በታች ያለ ጥልቅ ነው። ውድቀታቸውን በስድስተኛው ቀን በ3 ሰዓት ላይ ነው። ዲያብሎስም ወደ ላይ ወደ ሰማይ እወጣለሁ፣ ዙፋኔንም በእግዚአብሔር ከዋክብት ላይ ዘረጋና ከፍ ከፍ እላለሁ፣ ልዑልንም እመስለዋለሁ ብሎ በልቡና አስቦ ነበረ። ነገር ግን በድንገት ከማዕረጉ ተዋርዶ ወደ ጥልቅ የሆነ የጨለማ ጉድጓድ ተጣለ። ይቅርታው ቸርነቱ ለዘላለሙ እውነት ይደረግልን፣ ለዘላለሙ አሜን።